ሰላም ጤና ይስጥልን የአዲስ 24 ወዳጆች፣ በዛሬው ዜናዎቻችን ህወሓት በቅርቡ የፓርቲ መሪዎችና ነባር የሰራዊት አባላትን ጨምሮ 37 ሰዎችን ለማሰርና በሁለት አቅጣጫ ጦርነት ለመጀመር ተዘጋጅተዋል ተብለዋል። በ12 ቀናት ውስጥ 3 የኢትዮጵያ ድሮኖች ስለመውደቃቸው እንዲሁም የመንሱር ጀማል የብድር ጥያቄና ድንገተኛ ስደት ምስጢር ወጣ፣ የምስራቅ አፍሪካ ሰማይ በጦር ጄቶች ሊጨናነቅ ስለመሆኑና ሌሎች መረጃዎች በዝርዝር ይዘን ቀርበናል። የተከበራችሁ የአዲስ 24 ወዳጆች እስከ መጨረሻው ዜናችን ተከታተሉን። ሌሎች ዜናዎች እንዲደርሳችሁ ደግሞ ቻናላችንን ላይክ፣ ሼር እና ሰብስክራይብ አድርጉ። ወደ ቀዳሚው ዜናችን አለፍን። ህወሓት በቅርቡ የፓርቲ መሪዎችና ነባር ሰራዊት አባላትን ጨምሮ 37 ሰዎችን ለማሰር ተዘጋጅተዋል ተባለ። 11 ሰዎችም አስቀድሞ ለማሰር እንቅስቃሴ በመጀመር ላይ ሲሆን ከበደ ፍቃዱ፣ ወዲ አባተ፣ ሀፍቱ ምንቸል፣ ዶክተር ደጀን የውናት ሊቀመንበር፣ አምዶም ገብረስላሴ አረናው የወለደው፣ ጉዕሽ ግደይ፣ ሰለሞን ትኩ የወለደው እንዲሁም ንጉስ አረፈ የሳወት ሊቀመንበርና አለም ሰገድ አረጋይ ከዊናት፣ ሸዊት ውዳሴ ከሳወት ጣዕመ ሀጎስ መሆናቸውን ታውቋል። በተመሳሳይ ዜና በሁለት አቅጣጫ ጦርነት ለመጀመር መዘጋጀቱንም ምንጮች ጠቅሰዋል። በዚህ መሰረት ግንባር 1 በሜጀር ጀነራል ዮሐንስ ወልደ ጊዮርጊስ መዲድና ሜጀር ጀነራል ማሾ በየነ የሚመራ ኃይል በደቡብ አቅጣጫ ጥቃት በመጀመር ወደ አፋርና አማራ ክልል ዘልቆ በመግባት ስትራቴጂካዊ ቦታዎችን እንዲይዝ፣ ሁለተኛ ደግሞ በጀነራል ምግበይ ኃይለ የሚመራ ኃይል በምዕራብ አቅጣጫ ጦርነት ለመለኮስ ተዘጋጅተዋል ሲሉ ምንጮቹ ይገልጻሉ። በ12 ቀናት ውስጥ 3 የኢትዮጵያ ድሮኖች ወደቁ። ከሀገር መከላከያ ወታደራዊ ኮማንድ የደብረ ዘይት አየር ኃይል የተገኘው መረጃ እንደሚያመለክተው ከሱዳን ከሚያዋስነው ድንበር እስካሁን 3 ድሮኖች መውደቃቸውን ተገልጿል። እስከ ጥር 7 የኢትዮጵያ ድሮኖች በትግራይ 400 ጊዜ በተለይም በሱዳን የሚገኘው አርሚ 7 ተብሎ የሚታወቅ የህወሓት ተዋጊና እዛ አካባቢ የተጠለሉ ስደተኞች ላይ 36 ጊዜ የሱዳን ድንበርን በመጣስ አሰሳ ማድረጋቸውን ተነግረዋል። ከ25 ወደ 26 ታህሳስ 2018 አጥቢያ ባለቤትነታቸው የአረብ ኤምሬት ሲሆኑ በቻይናውያን ባለሙያዎች የተሰማሩ 2 ዊንግ ሎንግ ድሮኖች ሁመራና በረከት መሃል እንዲሁም በምድረገነት አብድራፋ አካባቢ ከነ ሙሉ ትጥቃቸው እንደወደቁ ተሰምተዋል። ድሮኖቹ እንደወደቁ ወዲያውኑ መንግስት ወደ አካባቢው ግዙፍ ወታደራዊ ኃይል በማንቀሳቀስ የተሰባበረውን የድሮኖቹ አካል ለቅሞ በሚስጥር ወደ ደብረ ዘይት አየር ኃይል በመውሰድ የወደቁበት ምክንያት እየመረመረ ይገኛልም ተብለዋል። በምርመራው ሂደትም 2 ድሮኖች ከዊንግ ሎንግ በተጨማሪ ውድና ጥራት ያላት የእስራኤል ስሪት የሆነችው ድሮን ከሌሎች ድሮኖች ወደ አካባቢው በማሰማራት ጠንካራ አሰሳ ሲያካሂድ ቆይተዋል። በጥር 7 2018 ዓመተ ምህረት ከሰዓት ግን ሁሉም ከድሮኗ ጋር የነበሩ ዊንግ ሎንግና ሬይንቦው ድሮኖች ከሱዳንና ከሱዳን ድንበሮች ወደ ሽሬ አካባቢ ሲመለሱ የእስራኤል ስሪቷ ሰርቬላንስ ድሮን ስታስተባብር የነበረችው ድሮን አድራሻዋ ጠፍተዋል። በኋላም መጨረሻ የነበረችበት አካባቢ በሱዳንና ኢትዮጵያ ድንበር እንደተከሰከሰች ታውቋል። ወዲያውም በጀኔራሉ የሚመራው ግዙፍ ሰራዊት በሄሊኮፕተር የታገዘ ብዛት ያላቸው መኪኖችና ኃይል ወደ አካባቢው በማሰማራት ስብርባሪዋን ማግኘቱንና የሚጠቅም ዕቃ እንዳልተገኘባት ነው የታወቀው። የድሮኖቹ አወዳደቅ በሚመለከት መንግስት ከኤሚሬትስና ከቻይና ባለሙያዎች ምስጢራዊ ምርመራ እያካሄደ ነው ተብለዋል። እስካሁንም የጠራ መረጃ ባይገኝም ሱዳን በሚገኘው አርሚ 7 ተብሎ የሚታወቅ የህወሓት ታጣቂ ወይም በሱዳን ጃም ተደርገው ሊሆን ይችላል በሚልና በግብጽ ወይም በሳውዲ አረቢያ እንጂ እነሱ አቅም የላቸውም በሚል የመከላከያ ወታደራዊ ኮማንድ በሁለት መከፈሉን ተሰምተዋል። ቀደም ብሎ በቡሬ ኤርትራ ከወደቀችው ድሮን ጨምሮ በቅርቡ የወደቁ ድሮኖችም 4 ደርሰዋል። በተለይ ወሳኝ ግዳጅ ስትሰራ የነበረችው የእስራኤል ስሪቷ አይአርኤስ ድሮን መውደቋን ተከትሎ ምርመራና ማጣራት እስኪደረግ ወደ ሱዳንና ትግራይ ሲደረግ የነበረው ተከታታይ አሰሳ ቆሟል። በኦሮሚያና በአማራ ክልል መቀጠሉ ግን ምንጮቹ ገልጸዋል። በማህበራዊ ሚዲያና በተለያዩ ዝግጅቶች ላይ በደመቀ ሁኔታ የሚታየው መንሱር ጀማል በሀገር ውስጥ ባንኮች ፊት ግን የጠበቁትን ስኬት ማግኘት አልቻሉም። ለታላላቅ ፕሮጀክቶች ማስፈጸሚያ የሚሆን ከፍተኛ ብድር ጠይቀው የነበሩት ባለሀብቱ ጥያቄያቸው በባንኮች ማይክሮስኮፕ ውስጥ ገብቶ ከቆየ በኋላ በስተመጨረሻ ሳይሳካ ቀርተዋል። ባንኮቹ ባደረጉት ጥብቅ ምርመራ ለብድሩ ዋስትና የሚሆን አንዳችም ተጨባጭ ንብረት ወይም ተያዥ ሊገኝ አልቻለም። ምንም እንኳን ባለሀብቱ እንደ ወርቁ አይተነው ሁሉ በከፍተኛ የባለስልጣናት አጃቢነትና በማህበራዊ ሚዲያ በሚለቀቁ ቀስቃሽ ቪዲዮዎች ተጽዕኖ ለመፍጠር ቢሞክሩም የባንክ አሰራር ግን በፎቶ ሳይሆን በሰነድ መሆኑ ለባለሀብቱ እንቅፋት ሆኖባቸዋል። ኢትዮጵያ ውስጥ የጠበቁት የቢዝነስ ምህዳር በንግግርና በጉራ ብቻ የሚሳካ አለመሆኑ የተረዱት መንሱር ጀማል ብድር ጥያቄያቸውን ውድቅ መደረጉን ተከትሎ ሀገሪቱን ጥለው መውጣታቸው ታውቋል።
የምስራቅ አፍሪካ ሰማይ በጦር ጄቶች ሊጨናነቅ ነው። የቀጣናው የጦር መሳሪያ እሽቅድድም አዲስ ምዕራፍ ፈጥሯል። በአፍሪካ ቀንድ ጂኦፖለቲካ ትኩሳት ከፍተኛ ደረጃ ላይ በደረሰበት በዚህ ወቅት የምስራቅ አፍሪካ ቀጠና ታይቶ በማይታወቅ የጦር መሳሪያ እሽቅድድም ውስጥ መግባቱ ተሰምቷል። በተለይም በሶማሊያ በኢትዮጵያና በሱዳን መካከል እየታየ ያለው ወታደራዊ እንቅስቃሴ ቀጠናውን ወደ አዲስ ውጥረት የሚከት ሆኗል። በቅድሚያ ሶማሊያ ከተባበሩት አረብ ኤምሬትስ ጋር የነበራትን ወታደራዊ ስምምነት በድንገት መሰረዟን ተከትሎ የተባበሩት አረብ ኤምሬትስ በሶማሊያ ምድር ያከማቸቻቸውን ዘመናዊ የጦር መሳሪያና ሎጂስቲክስ በአስቸኳይ ለማንሳት ተገዳለች። አስገራሚው ክስተት ግን ኤምሬትስ ይህንን ግዙፍ ወታደራዊ ቁሳቁስ ከሶማሊያ ወደ ሀገሯ ብቻ ሳይሆን የተወሰነውን ክፍል ወደ ኢትዮጵያ ማጓጓዝ መጀመሯ ነው። ይህ እርምጃ በኢትዮጵያና በኤምሬትስ መካከል ያለውን የጠበቀ ወታደራዊ ትብብር እንደገና ያረጋገጠ ሲሆን በቀጣናው የኃይል ሚዛን ላይ ትልቅ ተጽዕኖ እንደሚኖረው ይጠበቃል። በሌላ በኩል የሱዳን የውስጥ ጦርነት ወደ አደገኛ ደረጃ ተሸጋግረዋል። የሱዳን የስለላ ምንጮች እንደጠቆሙት ከወታደራዊ መንግስት ጋር ከፍተኛ ጦርነት ውስጥ የሚገኘው የፈጥኖ ደራሽ ጦር RSF አቅሙን በከፍተኛ ደረጃ ለማሳደግ ስድስት ዘመናዊ የጦር ጄቶችን ወይም ሱሆይ 24 እና ሚግ 25 ከሰርቢያ መግዛቱ ተረጋግጠዋል። እነዚህ ተዋጊ ጄቶች የጦርነቱን መልክ ከመቀየር አልፈው ለጎረቤት ሀገራትም ስጋት ሊሆኑ እንደሚችሉ ተንታኞች ያስጠነቅቃሉ። ከዚህም በተጨማሪ ጅቡቲን ጨምሮ በተለያዩ የምስራቅ አፍሪካ ሀገራት በኩል ሰሞኑን ከፍተኛ የሆነ የጦር መሳሪያ ዝውውርና ሽኩቻ እየተስተዋለ ነው። ይህ ሁሉ ወታደራዊ እንቅስቃሴ የቀጠናውን የሰላም ሁኔታ ወደማይታወቅ አቅጣጫ እየመራው ይገኛል። ኢትዮጵያ በዚህ በተወሳሰበ የጦር መሳሪያ እሽቅድድም ውስጥ ምን አይነት ስትራቴጂ ተከትላለች? የኤሚሬትስ መሳሪያ ወደ ኢትዮጵያ መግባት ምን ትርጉም አለው? የሚሉ መረጃዎች በቀጣይ የምናቀርብ ይሆናል። ይህ ጉዳይ በቀጥታም ሆነ በተዘዋዋሪ የሀገራችን ደህንነት የሚመለከት በመሆኑ ጉዳዩን በቅርበት መከታተል ያስፈልጋልም ተብሏል። የተከበራችሁ የአዲስ 24 ወዳጆች ቻናላችንን ላይክ፣ ሼር እና ሳብስክራይብ አድርጉ። የዛሬ ዜናዎቻችን እነዚህ ነበሩ። በነገው ዕለት በአዳዲስ ዜናዎች እስክንገናኝ መልካም ጊዜ